Yesodugus yokomo komo mundona zoma yokomo komo mundona zoma ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን እንዲያላችሁ ሙኝላችሁ አለ ቢስቲስ ጎንዶሎ ወደች ላይክ እና ሼር ያደርጋችሁ ሰዎቻችን ለብዙዎች አከፍሉ። ለዚህ ኮንቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን ቦቱቱና አጎብዛችኋለሁ። ለሞላ እስልምና እምነት ተከታዮች በሙሉ እንኳን ለኢድ አልአድሃ በዓል በሰላም በፍቅር በአንድነት አደረሳችሁ። በዓሉ ከኖ ቤተሰባችሁ ሰላም የፍቅር አንድነት እንዲያላችሁ እሞኝላችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ መጣነው ሶበር ዜና በትራንትናው ዕለት አሜሪካ በኢራን የወደብ ከተሞችና የወደብ መንደሮችና የሆርሙዝ ሰርጥ ባህር ዳርቻ ላይ ከፍተኛ የሚሳኤል ጥቃት ካደረሰች በኋላ የአሜሪካ የጦር ጄኔራሎች እየተሽከረመሙ ወጥተው እውነት ተኩስ አቁሙ አልቆመም፣ ራሳችን ለመከላከል ብቻ ነው። ኢራን አዶራ ምላሽ እንዳትሞልሽ፣ ተኩስ አቁሙ አልፈረሰም። የሳገር ሂዶ እየደበደቡ ራሳችን ለመከላከል ነው እንጂ የተኩስ አቁም እኮ አልፈረሰም እና ያጠፋ መልስ እንዳትሞልሽ። እኔ አንድ ነገር የሚገርመኝ ምንድነው ችግር? የአሜሪካ የጦር ጀነራሎች የተኩስ አቁሙ ፈርሷል፣ ውጊያውም እንዋጋ በቃ ለምን አይሉም ነው? ተንኮስ ያደርጋል ሂዶ እንደ ነገረኛ ይሰፍር እና እየሞከራሉት። እኔ በአሜሪካ በኩል እየታየኛለው ምንድነው አሁን ልጆች ነን ሰፈር ውስጥ ስናልፍ ውሾች ታውቃላችሁ፣ በየመንደሩ ውሾች አሉ መንደሩ ጋር እና እነዚህ ውሾች አንዳንድ ጊዜ ሞተውም 200 1000 ሰው ሲያልፍ አይናገሩም። የሆነ ሰው ለይተው የሚያሳድዱት የሚያራሩጡት እና ልብ ትርታህ ነው። እኔ ጓደኞቼ ሲነግሩ አይ ስትፈራ እኮ ሰውነት የሚሸታቸው ሽታ አለ ምናምን ይሉ ነበር ልጆችን። እና አሁን የኢራንን የልብ ትርታን እስትንፋስ እያዩ ነው ለመዋጋት እየሞከረ ያለ እና ኢራኖች ደግሞ እንደዚህ አይነት ቀልድ የለም። ሙተን እንገኛለን። ወንድ ልጅ ተወልዶ ካልሆነ እንዳባተው ቀሚስ አልብሳቸው አውሉት ከቤቱ ነው ያሉት ኢራኖች። እንበቀላለን ፍጹም። አረቦች ተንቀጥቀጣል። ኧረ በዚህ በኢድ አልአድሃ ምድር እንዳትቆጠቀጨን ለአላህ ብለሽ ያለ ትቆጠቀጣል። አለቀ። ትቆጠቀጣል። ምን እዛ ላይ ድርድር ከየለም እኮ ኖካክታል አይደላ ትፈወሳለህ። በነገራችን ላይ ወዳውኑ ነው ኢራን $200 ሚሊዮን በላይ የሚያወጣውን የአሜሪካ MQ-9 የሚባለውን የስለላና የክትትል ድሮን ያረገፈችው ወዲያውኑ ነው። በሁለት ሰዓት ልዩነት ውስጥ የአሜሪካ የስለላ እኔ የሚያስቀኝ ዘንድሮ የአሜሪካ የስለላና የክትትል ድሮኖች እነዚህ ራዳር የሚሸከሙ የጦር አውሮፕላኖች ራሳቸውንም አያድኑ እንኳን ሌላው ሊሰለል ቀጠናውን ሰልሎ ጥቃት ለሚያደርሱ የጦር ጀቶች መረጃ ለመስጠት ነው። እነዚህ MQ-9 የመጨረሻ ቴክኖሎጂ ነው። በነገራችን ላይ በአሜሪካ የድሮን ቴክኖሎጂ የመጨረሻ የሚባለውና እጅግ በጣም ውዱ ማንም የዓለማችን ሀገር በቀላሉ እነዚህን ድሮኖች መግዛት አይቻልም። እጅግ በጣም ውድ ነው። ይሄንን ግን አሁን 20ኛ ትራንትና የወደቀው 20ኛ ድሮን ነው። MQ-9 የሚባለው የአሜሪካ ድሮን 20 ነው የወደቀው ከትራንትናው ጋር። ከዚህ በፊት 19 ወድቀው ነበር። በትራንትናው ዕለት 20ኛው ነው የወደቀው። አይጎርመች እና F-35 ለጥቃት የሄደው እንደዚሁ ጥቃት ደርሶበት አልተመታም፣ ግን ሁሉም ወደ መጡበት እንዲመለስ ነው የተደረገና አሁን አሜሪካ ፍላጎት ምንድነው? እኔ ኢራንን ደስ ባለኝ ሰዓት ልደብድብ፣ ግን ራሴ መከላከል። ተኩስ አቁሙ ግን አይፍረስ። ይሄ ተኩስ አቁም ተንቆጥቅጠው ሊሞቱ ነው። ተንቀጥቅጠው ሊሞቱ በቃ ተኩስ አቁሙ ግን ፈረሰ አትበሉ በእናታችሁ። ለስካቤር በላቸው አልፈረሰም፣ ግን እኛ የኢራን ከተማ እናፈርሳለን ነው የሚሉትና ኢራኖች ደግሞ ሞተን እንገኛለን። በቀል ሳንበቀል ሳናፈነዳ ሚሳኤሎቻችን ሳንተኩስ በፍጹም። እና አረቦቹ በከፍተኛ ፍርሃትና ድንጋጤ ነው ያለው። በቀኝም ነፈሰ በግራም ነፈሰ የሚተርፉበት እድል እጅግ በጣም ጠባብ ነው። ይሄ ጦርነት የመከሰቱ እድል 75% ከፍ ያለ ነው እና ለማዘናጋት እንግዲህ ድንገት ነው አሜሪካ በትራንትናው ሌሊት ኢራንን ስትደበድብ ያደረችው ድንገት ፍጹም ባልተጠበቀ ሁኔታ በተኩስ አቁም በስምምነት በድርድር ኢራንን እያዘናጉ ፊት ለፊት መቅጠም አይችሉም። እንደማይችሉ ዓለም አይተዋል። 2 ወር ሙሉ ተዋክተው እርባና ቢስ ውጤት ይዘው ነው የሄዱት። የኢራንን እጅግ በጣም ዘመናዊ የሆኑ የጦር መሳሪያዎች፣ ሚሳኤሎች፣ ድሮኖች፣ የባህር የጀልባ ላይ መሳሪያዎች በሙሉ መቋቋም አልተቻለም። ስለዚህ ማድረግ የሚችሉት ምንድነው? ማዘናጋት። ይዘናጋሉ ወይ ነው ጥያቄው። አይዘናጉም።
አይዘናጉም። ራሽያ፣ ሰሜን ኮሪያ፣ ቻይና፣ ኢራን እንቅልፍ አልባ ህዝቦች ናቸው። አፍሪካ አይደለም፣ እንቅልፍ አልባ ህዝቦች ናቸው። አሁን በትናንትናው ዕለት ሰሜን ኮሪያ ምንነቱ የማይታወቅ ከዚህ በፊት ዓለም አይቶትም ሰምቶትም የማያውቅ ሶቅጣጭ ሚሳኤሎችን ተጠቅማለች። ወደ ቢጫ ባህር የሙከራ ተኩስ አድርጋለች ነው ያለው ደቡብ ኮሪያ ነው። ደቡብ ኮሪያ ሪፖርቶች የሚያሳዩት እጅግ በጣም አደገኛና ሙንነት የማይታወቅ ከዚህ በፊት ታይቶም ተሰምቶም የማይታወቅ ሚሳኤሎችን ተጠቅማለች ብላ ደቡብ ኮሪያ ሰሜን ኮሪያ ከሳለች። ሰሜን ኮሪያ ጣፈንታዋ እንደምታውቁት ደቡብ ኮሪያ ጣፈንታዋ በሰሜን ኮሪያ ጉርሻ ውስጥ መግባት ነው። ሌላ አማራጭ የላትም ይመስላችኋል? ዛሬ ወይም ነገ ወይንም ከነገ ወዲያ ስንት ቀን ይፈጃል የሚለው አይታወቅም እንጂ ደቡብ ኮሪያ የሰሜን ኮሪያ እራት ነች፣ ቁርስ ወይ ምሳ ነች። የማይቀር ጉዳይ ነው እና ለዚህ እጅግ በጣም በተራቀቀ ሁኔታ ተዘጋጅተዋል። ታይቶ ተሰምቶ የማይታወቅ ነው ያሉት ደቡብ ኮሪያኖቹ። ምንነቱም አይታወቅም። የተተኮሰው ሚሳኤል ከዚህ በፊት እንደምታውቁት ክትትል ይደረጋል። ከሰሜን ኮሪያ የወጡ ሚሳኤሎች ቦሊስቲክ ሚሳኤል ነው፣ ሃይፐርሶኒክ ሚሳኤል ነው፣ ክሩዝ ሚሳኤል ምን አይነት ሚሳኤሎች ናቸው የሚሉትን እያንዳንዱ እንትን ይደረጋል፣ ጥናት ይደረጋል። የሳተላይት መረጃ እያዩ ፍጥነቱ ምን ያክል ነው፣ ግዝፈቱ ምን ያክል ነው፣ ጉዳቱ ምን ያክል ነው የሚለውን ክትትል ያደርጋሉ። ትናንትና ሰሜን ኮሪያ እየተኮሰችው ሚሳኤል ግን ምንነቱም አይታወቅም፣ ከዚህ በፊትም ታይቶም አይታወቅም። የተተኮሰው ወደ ቢጫ ባህር ነው። ምንም አይነት ጉዳት አላደረሰም፣ ግን የሙከራ ተኩስ አድርጋለች በሚል ደቡብ ኮሪያ ስትንቆጠቀጥ ነው ያደረችው። አሁን ደቡብ ኮሪያኖች ጅላንፎዎች ናቸው። አሜሪካ ከሰሜን ኮሪያ እጅ ታድነኛለች ብላ ተስፋ ታደርጋለች። ተስፋ ማድረግ አይገባም። ደቡብ ኮሪያ ከሰሜን ኮሪያ እጅ ሊያስጥላት የሚችል ምንም አይነት ምድራዊ ኃይል የለም። ምንም አንድ እኮ እግዚአብሔር በቃ አንድ ከእግዚአብሔር በቃ በፍጹም ደቡብ ኮሪያ አገር ሆና የመቀጠል እድል በጣም ጠባብ ነው እና ልክ አረቦቹ ጉጉት ውስጥ እንደገቡት አረቦቹ እስራኤልና አሜሪካ እኛን ያድኑናል፣ አሜሪካ ራሷን ማዳን አክቷት ብትንትና ወጥቶ ንብረታ ወድመ የጦር ጀቶቿ ረግፈው ድሮኖቿ ረግፈው የጦር ካምፓ ወድመ አሁንም ጉጉት ይጠብቃል እና እኔስ ኢራን በነገራችን ላይ በሆርሙዝ ሰርጥ በኩል የሚያልፈውን የኢንተርኔት ክብል በአስቸኳይ ገንዘብ ካልከፈላችን ጥሬውን ነው የምፈልገው ቶሎ ካላስገባችሁ ከነገ በኋላ ላፈነዳው የምችልበት እድል ጠባብ ነው። ስለዚህ አረቡ ዓለም ከአውሮፓና ከአሜሪካ ጋር የምትገናኝበት የኢንተርኔት ኬብል እድሎቹ ጠባብ ናቸው፣ እበጣጥሷል ብላለች። ምን ያመጣል? ምንም አያመጣም። እና ኢራኖቹ የፈለጉትን ከማድረግ ወደኋላ እንደማይሉ ያውቃሉ። በቀላቸው ዘግናኝ እንደሆነ ያውቃሉ። እንዳልኳቸው ምናልባት ሰሜን ኮሪያ ራሽያ ዩክሬን ኬቭ ላይ የምታደርሰው፣ ሰሜን ኮሪያ ደቡብ ኮሪያ ላይ የምታደርሰው ኢራንና አሜሪካ የሚያደርጉ ጦርነት በአንድ ቅጽበት ሊነሳ ይችላል። ጉምቴ ነው ማስቆምጥላችሁ ያለው። በአንድ ቅጽበት ሊነሳ ይችላል። እጅግ በጣም አደገኛ የሆነ ቀውስ በመላ ዓለም የሚፈጠርበት እድል ሰፊ ነው። እንዳልኳቸው እነዚህ ደመነፍስ የሆኑ የዓለም ሀያላን አገር መሪዎች ምን እንደሚያደርጉ አያውቁትም። ምንም ወረጃ የላቸው። ዝም ብሎ በደመነፍስ ነው። ቆርቆንዳ ናቸው። ጭንቅላታቸው አይሰራም፣ ጨርሶ ማለት ነው። ስለዚህ ምናልባት ሰሜን ኮሪያ እዚህ ጉዳይ ውስጥ ሊያነካካ የሚችል ቅንጣት የምታክል ሽምብራ የምታክል ምክንያት ካገኘ ሰሜን ኮሪያኖቹ ሙሉ በሙሉ እስከ አንገታቸው እዚህ ጦርነት ውስጥ ይገባሉ። ከዛ ዓለምን ይዘው ወደ መቀመቅ ነው የሚገባው። ማንም ደግሞ ወንድ የሆነ ዞሮ ወደ እነሱ አይፈሳም። እንኳን ሊተኩስ ወደ ሰሜን ኮሪያ ወንድ የሆነ የዓለማችን ሀገር አያደርጓት። እርግጠኛ ነው መነግር ያለት። ልክ መላ አውሮፓ ኢራንን ፈርቶ እንደሚንቀጠቀጠው እንደሚርበደበደው የሚረግጠው መሬት እንዳጣ ሁሉ የሚረግጡት መሬት እኮ ነው ያጡት። የሚያዩት ሰማይ ነው ያጡት። እንደዚህ ሁሉ ሰሜን ኮሪያ ደግሞ ጭራሽ የሰሜን ኮሪያው ከኢራንም የከፋ ነው፣ ከራሽያም የከፋ ነው። ለምን? ምንም ማንንም የማይሰሙ እብዶች ናቸው ጄኔራሎቹ፣ አዛዦቹ። ዴይዶን ኬር ኑር አትኑር፣ 3 ቀን ተዋጋ፣ 300 ቀን ተዋጋ፣ ዴይዶን ኬር ያለውን ሁሉ ተጠቀሙ ነው የሚያውቁት። ስለዚህ እንዳልኳችሁ እጣፈንታቸው አንድ ነው። የራሽያም ሆነ የሰሜን ኮሪያም ሆነ የኢራን እጣፈንታቸው አንድ ነው። በማዕቀብ ታግደው ከዓለም በችግር በረሃብ እንዲሞቱ እንዲያልቁ፣ ኢኮኖሚያቸው እንዲናጋ፣ ወደ እርስ በርስ ጦርነት እንዲሄዱ ነው እየተሰራ ያለው።
እንደውም ቻይና ትሻላለች። ቻይና ከሁሉም በተሻለ መልኩ አምልጣ ገበያዋ በመላ ዓለም በአውሮፓም በአፍሪካም በተለያየ በኤዥያም አስፍታለች። ራሽያ ጥሩ ንግድ ነው ቻይና ጥሩ ንግድ ላይ ነው ያለችው። የቻይና እንደውም ከሶስቱ ይለያል። ሶስቱ ግን እጣፈንታቸውን ስለሚያውቁ በመረረ ልብ የሚፋለሙ ሀያላኖች ናቸው። ይሄን ያሰው ነው። ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። መልካም በዓል ይሁንላችሁ። በያላችሁበት ወዳችኋለሁ። ፒስ